አንድ ነገር ብቻ አላስቸግርም። ምንድን ነው? ሌላ ሁሉንም ነገር አንተ አሸንፋል። ግን ትሁት የኔ ትሁን። ውድድሩን በፍቃድ እንደተወከው እየነገርከኝ ነው? አዎ ትሁትን ያንተ ለማድረግ በምትሄድበት ርቀት እኔንም እየመራኝ ነው። ስለዚህ መሸነፍህን ካመንክ ውድድሩን ማቆም ያለብህ አንተ ነህ። አዎ እሱ አታውቅም። ከዚህ ሁኔታ ተሸናፊ ሆኜ አልወጣም። አንተ መሸነፍን ያሳስብ አይደለ? አዎ እንደዛ ከሆነ ጥሩ። አንድ ነገር እናድርግ። እሺ ምንድን ነው? ሳትሸነፍ ውድድሩን ተወው። አላደርገውም። እውነቱን ልንገርህ፣ አንተ አሸንፈኝ አግብታት እንኳን ቢሆን እመነኝ ከጉያ ፈልቅቄ አወጣት ነበር። ቆይ ግን እንደ ዕቃ እየቆጠርካት ነው? አይደለም፣ ግን ደግሞ ያለሷ መኖር አልችልም። ይኸውልህ ተመስገን፣ በፍቅር ጠይቄያለሁ። አጥፍቶ ጠፊ መሆናችን ደግሞ አትርሳ። አረሰው፣ ግን ደግሞ አሁን ቸኩያለሁ። አባዬ ማንም የሚወደውና የሚፈልገው እንደሌለ ነው የሚሰማኝ። ለምንድን ነው እንደዚህ የተሰማህ? ማለት ምን ማለት ነው? ብትፈልጉማ ከቤቱ አባዬ ይበልጥ ነበር። ተሸጦ ይከፈል ባላቸው ነበር። አንተ ማን እንዴ? እስኪ አስቢው፣ ከዚህ በኋላ ስንት ዓመት የምታሰር ይመስልሻል? ናቲ፣ ቤቱ ተሸጦ ይከፈል፣ በቀረው ደግሞ ሌላ ቤት ይገዛል። እኔ ይሄን መወሰን አልችልም። አባባንና ቲና ከእስር ቤት አስፈታቸው። ቲናና ተመስገን ይዘውት ወደ ቤት መጡ። ትሁትና ናቲ ቤቱ ካልተሸጠ እያለ ትሁትን ለማሳመን ሲፈልግ አባዬን የሚወደው ሰው የለም፣ ብትወዱትማ ቤቱ ተሸጦ እሱን አስፈትተን ከዛ በቀረው ብር ሌላ ቤት መግዛት ይቻል ነበር ይላል። ትሁት እኔን እዚህ ላይ እኛ ወሳኝ አይደለንም ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ናቲ ተንኮለኛው ናቲ ተንኮሉ አልተሳካለትም ማለት ነው። የካሌብን እናት በአእምሮዋ የዋህ ናት ወይም ደግሞ የድሮን አታስታውስም፣ አሁን ስለ ንብረት ምንም ነገር አታቅም ብሎ የሚያስበው ናቲ በዳዴ ሲሄድ ነበር ማለት ነው። ምክንያቱም የካሌብ እናት ንብረት ማጉደሉን ስለማታቅ አሁን ላይ እሷን አስፈርሞ እሷን እንዲሸጥ አድርጎ ተመስገን ውሸቱን ነው እንድትድኝ አይፈልግም። ዶክተር ጋር እንዳትሄጂ ያለ ሕክምና እንዳትከታተልም ና እንዳታስታውስም ሲያደርግ ነበር። ነገር ግን ይህ ሁሉ አልተሳካለትም። ተመስገን እንግዲህ የሕክምናን ክትትል ሲያደርግላት ክትትል እንድታደርግ ሲያደርጋት ነበር ማለት ነው። ታዲያ ባለፈውም በዚህ ሰሞን ትነቃለች ወይም ደግሞ የድሮን ታስታውሳለች ስትባልም የካሌብን አባት ወይም አባባን መኪና አደጋ እንዲደርስባቸው ያደረገው ናቲ ነው ማለት ነው። እያሽከረከሩ እያለ ድንገት በመደወል ሰው እንዲገጩና ከዛ ወደ እስር ቤት እንዲገቡ አድርጓል ማለት ነው። ታዲያ ይህን ካደረገ በኋላ የካሌብ አባት የተጠየቁትን ብር ለመክፈል ይህን ንብረት ወይም የአባባ ቤት ቅርስ እንዲሸጥ አስቦ ማለት ነው። ያው ሊበላ እንግዲህ አባዬን በዚህ ልክ መበቀል ለምን እንደፈለገ ባይታወቅም፣ ነገር ግን የካሌብ አባት ቤት ወይም ደግሞ የአባባ ቤት እንዲሸጥ ያላደረገው ጥረት የለም ማለት ነው። በሌላ በኩል እየሄደ ቲናን ትልቅ ስራ ስሪ እያላትም እንግዲህ ቲና እንድታግዘውም ሲረዳት ነበር ማለት ነው። ቲና ግን እንደ ድሮ ተንኮሉን ትታ አሁን ወደ ቀልቧ ተመልሳለች እና መልካም ሰው ለመሆን እየሞከረች ነው ማለት ነው። ስለዚህ የካሌብ አባትን በድያቸዋለሁ አሁን ግን እከሳቸዋለሁ ስትልም ነበር ማለት ነው። ታዲያ እንግዲህ አይነ ስውር መስላም እንግዲህ ብዙ ሰው መበቀል ፈልጋለች ማለት ነው። ምክንያቱም አይነ ስውር ነኝ በማለትም እንግዲህ አይነ ስውር ናት አታውቅም እየተባለች መነጽሯን አድርጋ እየተጓዘችም ሚስቱን ቁጭ አድርጎ እህቴ ናት እያለም ሲሸውዳት ነበር ማለት ነው። እሷ ግን እንዳላወቀ ሆና ንብረቱን በሙሉ ወደ እሷ እንዲያዞርላት ካደረገችም በኋላ የካሌብ አባትን የሚያስፈታ ገንዘብ በቂ ገንዘብ እንድታገኝ አድርጓታል ማለት ነው። ከዛም በኋላ እንግዲህ ያለው ነገር የካሌብ እናትም የአባባ ባለቤት ያው ዶክተሩ እንዳለው አሁን ላይ እያስታወሰች ነው ማለት ነው። ሁሉንም ነገር ማስታወስ ጀምራለች ማለት ነው። እንግዲህ ከዚህ በፊት ከካሌብ አባት ጋር ወይም ከአባባ ጋር ስታደርጋቸውና ስታሳልፋቸው የነበረውን በሙሉ ከስራ እስከ ወግ ድረስ ማስታወስ ጀምራለች ማለት ነው። ስለዚህ ናቲ ደግሞ ማስታወስ ከጀመረች ብሎ በትራስ ሊያፍናት ሲል እዚህ ማደር አለብኝ የሚንከባከበኝ የለም አሞኛል በማለት ትሁትን በማታለል ትሁትን በቃሽ ምን አማራጭ አለኝ ብላ እዚህ እንዲያድር ፈቅዳለታለች ማለት ነው። ታዲያ እሱ ግን ተንኮል ያሰበው የካሌብ እናት ካስታወሰች ቤቱን እንዲሸጥልኝ ስለማትፈቅድ ስለዚህ በትራስ ላፍኜ ልግደላት በማለትም እንግዲህ ሌሊት በተኛችበት ሶፋ ላይ ተኝታ በትራስ አፍኖ ሊገላት ሲል ትሁት ደርሳለች ማለት ነው። ናቲ ምን እያረክ ነው ስትለውም ናቲ ደንግጦ ከዚህ ኮ ዘቅዝቋት ለአንተ ርሳት ነበር ይላል። ታዲያ እድልም ትደርሳለች ማለት ነው። በቃውን እንውጣ እንዳንረብሻት እንተኛ ስል ብላም ትሁት ይዛቸው ትወጣለች ማለት ነው። ታዲያ ይህ በእንዴ እንዳለ
እድልም ምን ትላታለች የሆነ ተረት እየተረተች ስለ ጓደኛዋ ተነግራታለች ማለት ነው። ታዲያ ትሁትም አንቺም እንደዛ ነኝ እያልሽ ነው ወይ ስትላት መጀመሪያ ተረቱን አስጨርሽኝ፣ ሲቀጥል ደግሞ እኔ እየመከርኩሽ ነው፣ አንቺም እንደዛ እንዳትሆኝ እያልኩሽ ነው። መቼም ማታ ናቲ እናቴን ምን ሊያረጋት እንደሆነ እኔም አንቺም እናውቃለን። ነገር ግን ስለዚህ የሚያዋጣሽን እንድትመርጭና እንድትወስኝ ነው ትላታለች ማለት ነው። እንግዲህ ናቲን ላለመናገር ፈልጋ እንጂ ትሁትም ምን ሊያደርግ እንደሆነ ገብቷታል ማለት ነው። አንቺን ለማንኛውም ይሄ ልጅ ናቲ እዚህ ቤት የሚቀጥል ከሆነ ትሁትም ምን ሊያደርግ እንደሆነ ገብቷታል ማለት ነው። ነገር ግን ያው ናቲ ላይ መጮህ አልፈለገችም። ዝም ብላ የናቲ ተንኮል አሁን ላይ ከዛሬ ነገ ይሻሻላል ስትልም ምንም ሊሻሻል አልቻለም ማለት ነው። ታዲያ በሌላ በኩል ቲና ደውላ ማለት ነው ትሁት ጋር ዛሬ አባባን ወይም የካሌብ አባትን ልናስፈታው ነው ትላታለች። ደግሞ ቀልድ መቀለድ ጀመርሽ አይደል ትላታለች። እውነቴን ነው እኔና ተመስገን ልናስፈታው ሄደናል ትላታለች ማለት ነው። አትቀልጅ ስትላት እኔ እየቀለድኩ አይደለም፣ ግን ለማንም እንዳትናገሪ፣ ለማንም እንዳታወሪ፣ ቡና ቀራርበሽ ምናምን ጠብቄን በዚህ ሰዓት እንደርሳለን ስትልም ነበር ማለት ነው። ታዲያ ትሁት በጣም ደስ ብሏታል ማለት ነው። እዚህ ጋር በጣም ደስ ብሏት እድልን እቅፍ ጋር ትስማታለች ማለት ነው። እድል ምንድነው ስትላት የሆነ ነገር ደስ ብሎኛል፣ ቆይ እነግርሻለሁ በማለትም ቡና ስታቀራርብ ናቲ ይመጣል ማለት ነው። ናቲ እንግዲህ ቁጭ ካለም በኋላ አባዬ የሚወጣበት ብድር ገንዘብ ሳይገኝ አይቀርም ስለዋለች ማለት ነው። ምን ነው ደስ ብሎሻ ሲላትም ደስ ያለኝማ ሙሽራ ስለሆንኩ ነው ስለሆነ ነው መሰለኝ ስትለው ግን የማን ሙሽራ ነው የምትሆኘው ሲላትም እሱ ቤተሰቦች የመረጡትን ትላለች። ቤተሰቦች የመረጡትን ሰው አግቢ ቢሉሽ ደስተኛ ሆነሽ ታገቢያለሽ ስትል አዎ ለዛውም በደስታ ትለዋለች ማለት ነው። ታዲያ ናቲ ተመስገን መኪና ለአባባ ማምጫ መኪና ሊፈልግ ሲሄድ መንገድ ላይ አግኝቶትም ትሁትን ተውልኝ፣ በሁሉም ነገር አሸናፊ ነህ፣ አንተን ትሁትን ለማግኘት ያላደረገው ጥረት የለም፣ ብዙ መንገድ ሄዳል፣ እኔም ግን ሄጃለሁ ተጉዣለሁ፣ ግን አልተሳካልኝም፣ ስለዚህ በፍቃደኝነት ተውልኝ ሲለው ነበር ማለት ነው። ትሁትን አንተ አሸንፈኝ ብታገባት እንኳን ከጉያ ፈልቅቄ ነው የማወጣት ብሎት አሁን ረፍዶብኛ በማለትም መንገድ ላይ ትቶት ይሄዳል ማለት ነው። መተው ከፈለግ ውድድሩን ማቆም ትችላለህ በራስ ፍቃድ ሲለውም ነበር ማለት ነው። እንግዲህ ናቲ ተስፋ ወደ መቁረጥ ላይ የደረሰ ይመስላል ማለት ነው። ምክንያቱም ትሁት አሁን ከአንድ ሁለቴም በተደጋጋሚ ተንኮሉን እያየችበት ስለነበረ እንደገና ደግሞ እድልም ትሁትን ለማስቀናት እየሞከረች ትገኛለች ማለት ነው። ትሁት ወደ ተመስገን እንድትሄድ የማታደርገው ነገር የለም። ተመስገን ጋር ሲገናኙ ቅፍቅፍ ተቃቅፈው ምናምን ወደ ሳሎን ሲመጡ ትሁት በጣም ትበሳጫለች ማለት ነው። ያ ማለት ትሁት ቅና ሲያድርባት ወደ ተመስገን ትሄዳለች ማለት ነው። ተመስገን እኔም ባይሆንና ብቶ አንቺ ታገቢዋለሽ ወይ ስትላትም ነበር። ይህ እንደዚህ አይነት ጥያቄ አጠይቂ መመለስ አልችልም በማለት እድልም ትታት ሄዳለች ማለት ነው። ስለዚህ ትሁት እኔ ብተው እድል ታገባዋለች፣ ስለዚህ ለእድል አሳልፌ አልሰጥም በማለትም ወደ ተመስገን የምትሆን ይመስላል ማለት ነው። ታዲያ ቡናው ቀራርቦ ናቲ ይመጣል ማለት ነው። ታዲያ ይህን ከተላለ በኋላ እናትሽን ጥሪልኝ ይላታል እድልን። እድል ተኝታለች ስትል ነበር። ለጥብቅ ጉዳይ ፈልጊያ ነው በማለትም ወደ ሳሎን እንድትመጣ ካደረገ በኋላ እኔ ግን አንድ ነገር የታዘብኩት ነገር ቢኖር አባባን ማንም የሚፈልገውና የሚወደው ሰው እንደሌለ ነው ይላል ማለት ነው። ታዲያ ይህን ሲል እንግዲህ የካሌብ እናት እንዴት እንደዚህ ትላለህ? ስለዚህ ቤቱ መሸጥ አለበት ብላ እንድትወስንለት ነበር የፈለገው። ትሁት ምን ማለት ነው ስትለው ብትፈልጉትና የሚወደው ሰው ቢኖርማ ከአባዬ ወይም ደግሞ ከሰው ንብረት ወይም ቤት አይበልጥም ነበረ። ስለዚህ ቤቱ ተሸጦ እሱን አስፈትተን ከዛ በግማሹ ደግሞ በቀረው ብር መግዛት ይቻል ነበር ይላል። እንዴት ይሄ ከዛ ትሁትም ይሄንን እኛ ወሳኝ እንወስን አንችልም ወይም ደግሞ ወሳኝ አይደለንም፣ ሲቀጥል እንዴት እንደዚህ ትላለህ ስትለውም ነበር ማለት ነው። ቆይ እናንተ ስታስቡት አሁን የካሌብ አባት ስንት ዓመት የሚታሰር ወይም ስንት ዓመት የሚቆይ ይመስልሻል ይላታል ማለት ነው። አንተ እንደዚህ አይትበል እንደዚህ ልትል አትችልም ስትልም እድል እየተገረመች ዝም ብላ ታያለች ማለት ነው። ታዲያ ትሁት የካሌብ አባት ተፈቶ መንገድ ላይ እየመጣ እንደሆነ ስላወቀችም ቡናዋን አቀራርባ እንደዚህ አትበል እባክህ ናቴ እያለችውም ነበር። ታዲያ ይህ በእንዲህ እንዳለ የካሌብ አባት ቲናና ተመስገን ይዘውት ይመጣሉ ማለት ነው። ታዲያ እንዴት ዋላችሁ ሲልም ተመስገን የሚይዘው የሚጨብጠው ጠፍቶበት ብድግ ቁጭ ይላል ማለት ነው። እንግዲህ የካሌብ አባት ወደ ቤታቸው ተፈተው መጥተዋል ማለት ነው። ቲና ጀግኒቷ ቲና እንግዲህ አይነ ስውር መስላ በላባዬን ከጉድ አውጥታቸዋል ወይም ደግሞ ከእስር ቤት አስፈትታቸው አንድ ጀብድ ሰርታለች ማለት ነው። እንግዲህ ተመስገን ታዲያ ናቲ ይሄንን እያወራ እነ ተመስገንና አባባ ሳይሰሙት አይቀሩም። የካሌብ አባት እንግዲህ ንብረት መሸጥ እንደማይወድ ከአንድ ሁለት ትሁት ስትናገር ሰምተናል። አሁንም ይሄ ካሌብ አባት ይሄንን ሲሰማ ናቲ እዚህ ቤት ድርሽ እንዳይልና ናቲ ጭራሽ ንብረት እንደሚሸጥ ከሰማ እዚህ ቤት ድረሽ እንዳይልና ከዚህ የእናቱ ውጤ ተንኮለኛ እንደሆነ ገብቶት የካሌብ አባት ከቤቱ ሊያባረረው ይችል ይሆናል። ቀጣዩ ደግሞ ትሁትና የተመስገን ጉዳይ ነው። ሁለቱም ሽማግሌ ይልኩ የሆነ ወይስ ተመስገን ብቻ ይልከው ናቲ በራሱ ፍቃድ ይሆን ወይስ ሁለቱም ልከው ተመስገን ይመረጥና ትሁትም ተመስገንን ታገባ ይሆን? ናቲ መጨረሻውስ ምን ይሆን የሚለውን
እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።